ሰሞኑን በማዕከላዊ ኢትዮጵያ ክልል እጅግ ልብ ሰባሪ ወሬ ተሰምቷል። ራት በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ሕይወት እንዳለፈ ተገልጿል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት ራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ሕይወታቸው ማለፉን ፖሊስ አስታውቋል። እንደምን አላችሁ የምንወዳችሁና የምናከብራችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾች ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ፣ ለሌሎችም ሼር በማድረግ ጀምሩት። የክልሉ ፖሊስ የወንጀል ምርመራ ኢንተለጀንሲ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደተናገሩት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8ቱ የቤተሰብ አባላት አብረው ራት ከተመገቡ በኋላ በድንገት መታመማቸውን ገልጸው የተመረዘ ምግብ ሳይመገቡ እንዳልቀረ ጥርጣሬ ቢኖርም በሕክምና ግን የተረጋገጠ ውጤት አልተገኘም ተብሏል። በአብሮነት ራት እንደተመገቡ ብዙ ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውም ተነግሯል። ይሁን እንጂ ከተጎዱ የቤተሰቡ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብብ ኃይሌ እና የ17 ዓመቱ ተክሉ ኃይሌ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ነው የተገለጸው። የተቀሩ ተጎጂዎችን ህይወት በሕክምና ለማትረፍ ሐኪሞቹ ያላቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቾቹ ቁጥር ወደ 5 አሻቀበ። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የ6ቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ተደመጠ። ከዚሁ ጋር በተያያዘ የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ወይም አይሲ ውስጥ ሆና በሕክምና እየተረዳች መሆኑ ነው የተገለጸው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ተተርፍ ይሆን ወይስ እሷም የባለቤቷንና የልጆቿን ዕጣ ፈንታ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላ ይችን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል ሊሆን የሚለውን ለመገመት ይከብዳል። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘ ስለመሆኑ በሕክምና እንዳልተረጋገጠ ገልጾ በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታውን ለህዝብ ለማድረስ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው የምርመራ ግብረ ኃይሉ በድርጊቱ የሌሎቹ እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎች በቁጥጥር ስር አውሎ ምርመራ እያጣራ መሆኑንም ተናግረዋል። የሟቾቹ አስከሬን ለምርመራ ወደ ሆስፒታል ተልኳል ያለው ፖሊስ የሕክምና ውጤቱ ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችልም ይገምታል ተብሏል። የክልሉ ፖሊስ ሚዲያ ክፍል ይህንን ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ እማወራ በአዲስ አበባ ምኒልክ ሆስፒታል በሕክምና እንደምትገኝ ተገልጿል። በተለያየ ጊዜ ይችን ዓለም የተቀላቀሉ ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር ዕድሜ ያለው ህፃን ይችን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር የተለየ ግኝት ካለ መረጃውን ለህዝብ ይፋ የምናደርግ ይሆናል ብሏል ፖሊስ። በዚህ መራር ሐዘን ለተጎዱ ቤተሰቦችና ለመላው የደቡብ ህዝብ እንዲሁም ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን። ስለተከታተላችሁን ከልብ እናመሰግናለን። ተመሳሳይ መረጃዎች ሊደርሳችሁ ሰብስክራይብ ማድረግ እንዳትረሱ። የዛሬውን በዚሁ አበቃን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።